ቤተሰብ ዛሬ ቅዱስ ሚካኤል ለኔ እስቲ የዋለልኝ ነው ዛሬ ጋርችሁ አሁን ከ10 ደቂቃ በፊት ማለት ሻማ ቤት ውስጥ የተሰበረ ሻማ አግኝቼ ሳበራ ነበር። ሁሉ ተቃጥሏል ማለት ነው። ሰውየው ደግሞ በጣም ይቆጣል ማለት ነው። ልክ ሲያየኝ ሳየው ማለት ነው በእናትህ እንዳትቆጣኝ ዛሬ የወር ደሞዜን የሚቀጥለውን ውሰድ ነጥቁት ማለት ነው እግዚአብሔርን። በውጭው ዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅጉን እያበበች ትገኛለች። ይህ ከላይ የምትመለከቱት ምስል የኦርቶዶክስ ተዋሕዶ ቤተክርስቲያን በፊንላንድ የገዛችው ህንፃ ቤተክርስቲያን ነው። ስለሱም እንመለከታለን። ፓስተሩ አምልጦት ያጋለጠው እውነታ ፕሮቴስታንቶች አብስተው የሚጠሉት የጌታችን የመድኃኒታችን የኢየሱስ ክርስቶስ ቃል እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ የሚለውን ቃል አምረው አምላክ ነኝና እናንተም ቅዱሳን ሁኑ። ጴንጤ የሚጠላው ትምህርት ይሄ ትምህርት ነው። ቅድስናና ጽድቅ የሚባለውን ትምህርት እንደ ጴንጤ የሚጠላው ሰው ይሄን ትምህርት በክርስቶስ ቤተክርስቲያን መቆየት ያቃታቸው አንዳንድ ሰዎች መንጋቸውን ለማቆየት በኦርቶዶክስ ላይ ሲሳለቁም እንመለከታለን። ለመሆኑ ዛሬ የምናከብረው ክብረ በዓል ሚካኤል ሞተ ብለን ነው እንዴ? ዛሬ ሚካኤል የሞተበት ቀን ነው። ሚካኤል የሞተበት ቀን ነው ተባለ እንዴ? እንግዲህ ማህበር እየባረከ መስቀል ይዞ እንደዚህ አንዳንድ ጊዜ መላእክትን ምውታ ሁሉንም ሞተልኝ ቤዛ ሆነኝ ምናምን የሚል ንግግር ስላለ ከዛም ጋር ገብርኤል ሚካኤል ነበሩ፣ እነሱም አልተጠቀመም። ሌላ ሰው በካከለኛ ቢያስቀምጥ ኖሮ ኢየሱስ አይመጣም ነበር። ማርያም ማማለድና ወደ እግዚአብሔር መንግስት ብታስገባ ኖሮ ከኢየሱስ በፊት ማርያም ነበረች፣ በእሷ ይጠቀም ነበር፣ አልተጠቀመም። ይሄ ሽበት ያላሰማረው ሰውዬ ሲቀባጥር ሰምተናል። ለቅዱስ ገብርኤል እንኳን ቅዱስ ሚካኤል አስፈልጎታል። ማና አንተ ሚካኤል አያስፈልገኝም የምትል እንዴ? ጳውሎስ እንኳን የምእመናን ጸሎት ከጠቀመው አንተ አይጠቅመኝም የምትለው እመነኝ ከመንፈስ ቅዱስ ስላልሆንክ ነው። ስሜታዊ ሆኜ አይደለም፣ የእግዚአብሔር ቃል አለኝ። እነዚህንና ያስተምሩናል ይገስጡናል ያልኳቸው እንግዲህ ሲቀርብ ያለው ሁላችሁም በያላችሁበት ሀገርና ሰዓት አቆጣጠር እንኳን ለገናናው መልአክ ለቅዱስ ሚካኤል ዓመታዊ ክብረ በዓል አደረሳችሁ አደረሰን። ይህ ቪዲዮ ከደረሳችሁ ቪዲዮውን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለተወዳጅ ክርስቲያናዊት ወንድሞቻችን አድርሱልኝ። ቀጥታ ወደ ቪዲዮቹ እንሄዳለን። ቤተሰብ ዛሬ ቅዱስ ሚካኤል ለኔ እስቲ የዋለልኝ ነው ዛሬ ጋርችሁ አሁን ከ10 ደቂቃ በፊት ማለት ሻማ ቤት ውስጥ የተሰበረ ሻማ አግኝቼ ሳበራ ነበር። ዛሬ ቅዱስ ሚካኤል መስሎኝ ደውዬ ስጠይቅ ነገ ነው አሉኝ ማለት ነው። ከዛ ብዬ ነገ ነው እንደ ብዬ አብርቼ ጨረስኩት። አላጠፋሁትምና አጥፍቼው ውጭ ተብዬ ውጭ ላጠብ ወጣው ማለት ነው። ከዛ ውጭ አጠቤ ልክ ጨርሼ ትንሽ ጎማዩን እየጠቀለልኩት እያለ ማለት ነው ልጆቹ ጣሩኝና ልብስ ስጭን፣ ልብሳችን የት ነው የምታደርጊው? ልብሴን አምጪ ያሉኝ። ከዛ ለነሱ ልብስ ልሳጥፈው ቆጣሁኝ ማለት ነው። እና ልብሱን በሙሉ ገልብጠውት ስለነበረ ከዛ እሱን ከዛ ውስጥ ፈልጌ ልክ ልብሱን ሰጥቻቸው ስመለስ በደጅ የተያዘ ከሰል ነበር ማለት ነው። ከዛ ጎማው ማለት ነው ተቃጥሎ ግድግዳው ሁሉ አቃጥሎታል እሳቱ ማለት ነው። ጎማው ውሃ ስለነበረው እኔ ዳር ላይ ነው ያስቀመጥኩት። ውሃ ስለነበረው ውሃውን ሲወጣ መሰለኝ ሄዶ እሳቱ ላይ ያረፉ ማለት ነው። በቃ ተቃጥሎ ግድግዳው ሁሉ ተቃጥሏል ማለት ነው። ሰውየው ደግሞ በጣም መጥፎ ነው፣ ይቆጣል ማለት ነው። ልክ ሲያየኝ ሳየው ማለት ነው በእናትህ እንዳትቆጣኝ ዛሬ የወር ደሞዜን የሚቀጥለውን ውሰድ ነጥቁት ማለት ነው እግዚአብሔርን። ቅዱስ ሚካኤል ግን ምን ይሰነዋል? የምር አልተቆጣኝም፣ ምንም አላለኝም። እና ችግር የለውም ሰው ነው እንደሞተው አንቺ ነሽ እንደሞትሽ ወይስ ልጆቼ ናቸው እንደሞቱ? ችግር የለውም እንኳንም ተቃጠላለኝ። ለበፊቱ በጣም ነው የሚቆጣው። እንኳን ደግሞ ጎማው አዲስ ነው፣ ቢያንስ ወር ራሱ አይሆነም። ግቢ ሁሉ ቤቱ ታድሶ ማለት ነው፣ ሁሉም አዲስ ነው ማለት ነው። እሳቱ ራሱ ያቃጠለው፣ መሬቱ ሴራሚኩ ራሱ የተቃጠለው ሁሉም አዲስ ነው ማለት ነው። ቅዱስ ሚካኤል ግን ለኔ ምን ይዛነዋል? የምር ግድግዳ ሁሉ እኮ ተያይዟል ትንሽ ማለት ነው።
ግን ቅዱስ ሚካኤል በጣም እንደምትወደኝ አለት እግዚአብሔር ምንም አልተረጋጋውም። በጣም እያለቀስኩኝ ቅዱስ ሚካኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በውጭው ዓለም እጅጉን ይገኛል። እየሰፋችም ይገኛል። ከዚህ ቀደም አንድ ተሰማይ ቤተሰራፊ ዘምሮ ሳንሩስ ወዘምለውና ጊዜ ሰዋይኩ ለእነዚህ አማኞች ትምህርት የሚያስተምሩ ወንጌል የሚሰብኩ መምህራን እጥረት እንዳለም በጥናታቸው ላይ አመልክተዋል። ይህ በእንዲህ እንዳለ ከላይ የምታዩት ቤተክርስቲያን ከፕሮቴስታንቶች ከሉተራን የተገዛ ቤተክርስቲያን ነው። ኢትዮጵያንና ኤርትራውያን በአንድነት ሆነው በፊንላንድ ይህን የመሰለ ሕንፃ ቤተክርስቲያን ገዝተዋል። ፕሮቴስታንቲዝም አስተምሮ ሁሉ መላቅጡ ጠፍቶት ቸርቹን እየዘጋ ይገኛል። በእኛ ሀገር ያሉትም ፕሮቴስታንቶች ጌታችን ኢየሱስ ክርስቶስን ሳይሆን የሚሰብኩት አንድም ገንዘብ ለመሰብሰብ ነው፣ አንድም ደግሞ በሐሰት መንጋ ለመሰብሰብ ነው እንጂ እውነተኛውን ክርስቶስን አላገኙትም። በዓለም የሚያሳየው ይኸው ነው። እስኪ እነዚህ በውጭው ዓለም ሆነው የቅዱስ ሚካኤልን በዓል እንደዚህ በዝማሬና በደስታ የሚያከብሩትን ወገኖች እስኪ እንከታተላቸው። ሰላም አንድነት ምሕረት ቅዱስ ሚካኤል የኛ አባት ሚካኤል እሰግዳለሁ ሚካኤል እሰግዳለሁ ሚካኤል ወንድሞቻችን እናቶቻችንን እናመሰግናለን። የኛ ልጆች በሄዱበት አካባቢ ሁሉ እምነታቸውን ጥለው አይሄዱም።
አብረዋት ነው ይዘው የሚሄዱት። ኦርቶዶክስ ተዋሕዶ ቤተክርስቲያን የሰጠቻቸውን እምነት ጥንቅቅ አድርገው ለሌላው ዓለም በሄዱበት ለስራ በሄዱበት ሀገር ሳይቀር እንደዚህ እየሰበኩ እንደዚህ እያስፋፏት ይገኛሉ። እነዚህን ክርስቲያን ወንድሞቻችንን ልናመሰግን ይገባል። ወንድሞቻችንና እህቶቻችንን እናመሰግናለን። ቅዱስ ሚካኤል እቅፍ ድግፍ ያድርግልን፣ ቁጥራቸውንም ከዚህ በላይ ያብዛልን። ኦርቶዶክስ ስታብብ ምንኛ ደስ ይላል። በአንድ ሰው መመለስ ሁላችሁም ደስ ይበላችሁ እንዳለን ሐዋርያው ጳውሎስ ሁላችንም ደስ ሊለን ይገባል። ክርስቲያኖች እንደዚህ በአንድነት ሆነን በዓላቶቻችንን ስናከብር ሰይጣን ይቀናብናል። ቤተ ክርስቲያን ራሱ ክርስቶስ የመሰረታት ስለሆነም በዓለም ዙሪያ ገና ታብባለች። ዓለም ሁሉ ለኦርቶዶክስ ተዋሕዶ ቤተክርስቲያን ተገዢ ይሆናል። ከዛ ውጭ ያለው የሰይጣን ይሆናል። ይህንም ተከትሎ ታዲያ በዓላትን ስናከብር ቅዱሳንን አክብሩ፣ እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረውን ትምህርት እነዚሁ ፕሮቴስታንቶች ሲነቅፉት እናያለን። አንዳንድ ፓስተሮች ግን ለምን ይህን ነገር ትፈሩታላችሁ? ራሱ ክርስቶስ የተናገረው ትምህርት አይደለም ወይ ይሉናል። እስኪ ከአንደበታቸው የተናገሩትን እንስማ። አምላክ ነኝና እናንተም ቅዱሳን ሁኑ። ጴንጤ የሚጠላው ትምህርት ይሄ ትምህርት ነው። ቅድስናና ጽድቅ የሚባለውን ትምህርት እንደ ጴንጤ የሚጠላው ሰው ይሄን ትምህርት በእነሱ ቤት ገና ወገኖች ገና ብዙ ነገር እንሰማለን። እድሜ ይስጠን እንጂ እንግዲህ አለን የሚሉት ፓስተር ነው፣ ፓስተር ኤፍሬም። ግማሾቻቸው አቤት ታዳል ወልድ ይፈላል መንፈስ ቅዱስ ይገነፍላል አሉ ሁለቱ ስብሐት። አሁን ደግሞ በዘሌዋውያን 19 ቁጥር 2 ዘሌዋውያን 11 ቁጥር 45 እንዲሁም ደግሞ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 16 ላይ እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ብሎ እግዚአብሔር አምላካችን ያስተማረውን ትምህርት ጴንጤ ይጠላዋል። አዎ ትጠሉታላችሁ። አልተሳሳትኩም። እኔም ለዚህ ነው እኮ ፕሮቴስታንት ማለት ተቃዋሚ የሚል ፍቺ ካለው የሚቃወመው እግዚአብሔርንና የእግዚአብሔርን አስተምሮ ነው ብዬ ሁልጊዜ ሽንጤን ገትሬ የማስተምረውና ብዙ ፕሮቴስታንትም እየተመለሱ ያሉት ለዚህ ነው። ስለዚህ ወገኖች ባካችሁ ከእንደዚህ አይነት አስተምሮ ውጡ። እግዚአብሔር አምላካችን ቅዱስ ነው። እኛ ቅዱስ እንድንሆን የጸጋ ቅዱስና የሰጠንን ለምን ትቃወሙታላችሁ ፓስተሮች? እንግዲህ እንደሰማነው ነው። ይህ ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ በአንደበቱ የተናገረው በመጽሐፍ ቅዱስ ላይ ያለ ቃል ነው። ይህንም አውጥቶ ነው እንግዲህ ፓስተሩ የተናገረው። ታዲያ ፕሮቴስታንቶች ይህንን ቃል አይወዱትም፣ ይህንን ማስተምሮም አይወዱትም። የማይወዱት ደግሞ የኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳንን ስለምታከብር እነሱን አርአያ ስለምታደርግ ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ብሎ ያስተላለፈውን ቃል አይወዱትም። ኦርቶዶክስ ግን ቅዱሳንን አርአያ በማድረግ ጌታችን መድኃኒታችን ኢየሱስ ክርስቶስን ለመምሰል የሚደረገውን መንገድ በትክክል ታስተምረዋለችም፣ ለምዕመኗም ታስተምራለች። ይህንን ቃል ነው እንግዲህ ፕሮቴስታንቶች ዕለት ዕለት በየአደባባዩ እየወጡ በጎ ስራ አያስፈልግም፣ ቅዱሳንን መከተል አያስፈልግም፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ በቂ ነው በማለት ሲሰብኩ እናያለን። ነገር ግን ትክክለኛውን ጌታችን መድኃኒታችን ኢየሱስ ክርስቶስን ነው ወይ የሚሰብኩት ብለን ስንጠይቅ ደግሞ እጅግ አጠራጣሪ አለው። ምክንያቱም እነሱ አማላጅ እንጂ ፈራጅ ብለው አያምኑም። አሁንም ድረስ አማላጅ ነው የሚሉት። ታዲያ የሚጠሩን ወደዚህ እንድንሄድ ነው። ገብርኤል ሚካኤል ነበሩ፣ እነሱም አልተጠቀመም። ሌላ ሰው በካከለኛ ቢያስቀምጥ ኖሮ ኢየሱስ አይመጣም ነበር። ማርያም ማማለድና ወደ እግዚአብሔር መንግስት ብታስገባ ኖሮ ከኢየሱስ በፊት ማርያም ነበረች፣ በእሷ ይጠቀም ነበር፣ አልተጠቀመም። ይሄ ሽበት ያላስተማረው ሰውዬ ሲቀባጥር ሰምተናል። ኦርቶዶክሳውያን በዚህ ጉዳይ ላይ በሰፊው እንሄድበታለን። እንኳን ለመልአኩ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላምና በጤና አደረሳችሁ። ሐሳባችን ስጠን እንደተለመዱ። አንተ ግን ከዛ በፊት ቪዲዮዬ እየታየ አይደለም፣ ምክንያቱም አካውንቴ ስትራይክ ላይ ስለሆነ ተመቷል እንደምትመለከቱት ማለት ነው። ስለዚህ አካውንቱን እየገባችሁ ኮፒ ሊንክ አድርጉት። እንዲሁም ደግሞ ፎሎ ያላደረጋችሁ ደግሞ ፎሎ ያደረጋችሁ ይሄንን ቪዲዮ ደግሞ ለብዙዎች እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት፣ ላይክ፣ ፌቨሬት እንድታደርጉ በልዑል እግዚአብሔር ስም እጋብዛችኋለሁ። ስንገባ በነገራችን ላይ ሰውየው ብዙ ስህተቶችን ነው የተናገረው። ከዚያም ከኢየሱስ በፊት ማርያም ነበረች ብሏል።
ኢየሱስ እኮ አልፋና ኦሜጋ እኮ ነው። ምን ለማትፈልገ ነው ሰውየው? እንዲሁም ደግሞ ኢየሱስ ክርስቶስ ማዳን ሲፈልግ እነ ሚካኤልን እነ ገብርኤልን አላከም። ይልቁንም ደግሞ መካከለኛ የሆነው እርሱ ብቻ ነው። ማርያም አማላጅ አይደለችም። የእሷ ምልጃ ቢያስፈልግማ ኢየሱስ ባለመጣ ነበር ይላል። በመጀመሪያ ደረጃ ድህነትን እንዴት ነው እናንተ የምትገነዘቡት የሚለውን ማየት እንፈልጋለን። ምክንያቱም በመጽሐፍ ቅዱስ ውስጥ ብዙ ቦታ ላይ እንዴት አድርገው ሰዎችን ቅዱስ ሚካኤል እንዲሁም ደግሞ ቅዱስ ገብርኤል ሌሎችም መላእክት እንዴት ሰዎችን እንደተራዱ እንዳዳኑ ብዙ ቦታ ተጽፎ እናገኛለን። ዳዊት በመዝሙሩ እንደዚህ ይላል። መዝሙር 34 ቁጥር 7 ላይ እንደዚህ ይላል፣ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። ስለዚህ መላእክት ያድናሉ ማለት ነው። ነገር ግን ደግሞ የመላእክት ድህነትና የእግዚአብሔር ወልድ ድህነት ምን ነው ልዩነት የሚለው ማየት ያስፈልጋል። እግዚአብሔር ወልድ ያዳነን ከዘላለም ጥፋት ከዘላለም ሞት ከነበረብን መርገም ከተያዝንበት የዲያብሎስ አሽክላ ነው። እግዚአብሔር ወልድ ያዳነን ነፃ ያወጣን ከውርስ ኃጢአት ነው። ደሙን አፍስሶ ብቸኛ ደሙን አፍስሶ ያዳነን እግዚአብሔር ወልድ ብቻ ኢየሱስ ክርስቶስ ብቻና ብቻ ነው። ይሄን ኦርቶዶክስ እንደማታምን አስመስላችሁ የምታመጡ እናንተ የዲያብሎስ ልጆች እግዚአብሔር የሥራችሁን ይስጣችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታምነው ምንድነው? እግዚአብሔር ወልድ ባፈሰሰው ደሙ ኃጢአትን አስወገደ፣ ስርየትን ሰራ፣ አዳነን፣ ከራሱ ከእግዚአብሔር አብና ከመንፈስ ቅዱስ ጋር አስታረቅን ማለት የምታስተምረው። እናንተ ግን ምንም ለማያውቅ ጨዋ ማህበረሰባችሁ ይሄን አጣማችሁ ማርያም ታድናለች እያሉ ነው፣ ቅዱስ ገብርኤል ቅዱስ ሚካኤል ያድናል እያሉ ነው ብላችሁ የውሸት ስብከት ሰብካላችሁ። አዎ ያድናሉ። የሚያድኑን ከምንድን ነው? ቅዱሳን እኮ ከዘላለም ሞት እኮ አይደለም የሚያድኑን እኮ። እሱ ማለት የሚችለው እግዚአብሔር ወልድ ብቻ ነው። ሲጀመር የመካከለኛነትን ትርጉም ሳታውቅ እዚህ ጋር መጣ አትቀባጥር። ሽበትና እድሜ ያላስተማረ መካከለኛ ማጥቆ በሰውም በእግዚአብሔር መካከል ሆኖ ሰውን ያስታረቀ ከራሱ ጋር ያስታረቀ ሰው የሆነ አምላክ ማለት ነው። ሰው ብቻውን ማዳን አይችልም ነበረ። እግዚአብሔር ወልድ የለበሰው የሰውን ስጋ ነው። ስለዚህ ነው መካከለኝነቱ መጥቶ የእኛን ስጋ ስለተዋሃደ ነው መካከለኝነቱ እንጂ በአብና በእኛ ማሉ ነው ጸሎት ያመላልሳል ማለት ይሄ የእናንተ አይነት ይሄ የእናንተ የውሸት የፈጠራ ድርሰት ነው። ይሄ እግዚአብሔር ወልድ እንደዛ አይደለም። አንድ ጊዜ የማስታረቅ ስራውን በመስቀል ላይ ሰርቶ ሄዷል፣ አለቀ። የሰው ልጅ እስኪ መሬት እንዴት ናዳኑ ሲንመልከት በዘፍጥረት 19 ላይ እንደምንመለከተው ሎጥን ከዚያ ከሚነድ ከተማ ከሰዶምና ከገሞራ ከአምስቱ ከሚነዱ ከተሞች ውስጥ ነፃ እንዲወጣ ረድተውታል መላእክት መጥተው እሱና ሁለት ልጆቹ ማለት ነው። ደግሞ ነብዩ ዳንኤል ደግሞ በአንበሳ ጉድጓድ ውስጥ በተጣለ ጊዜም ደግሞ እንዲሁ የላኩ ነው መጥቶ ያዳነው ነፃ ያወጣው። ሰለስቱ ደቂቅን በትንቢተ ዳንኤል እንደምንመለከተው ከሚነድ እሳት ያዳናቸው የእግዚአብሔር መልአክ ነው። ታዲያ አዳናቸው አይባልም እንዴ? ድህነቱ ግን ይለያያል ነው የምንለው እኛ። የዘላለም ሕይወትን የሰጠን እግዚአብሔር ወልድ ብቻ ነው። ከውርስ ኃጢአት ያዳነን እግዚአብሔር ወልድ ብቻ ነው። ኢየሱስ ክርስቶስ ብቻ ነው ማድረግ የሚችለው። የቻለውም ይሄ እሱ ብቻ ነው። የማይገናኝ የውሸት ቲዮሪ እየፈጠራችሁ ህዝቡን ግራ አታጋቡት፣ አታወናብዱት። አዎ ቅዱሳን ያማልዳሉ በደንብ አድርገው። ነገር ግን ደግሞ ስጋቸውን አፍስሰው አልነውናል ማለት ግን አይደለም። አይገናኝም። ሲጀመር ምንም የሚገናኝ ነገርም አይደለም። ወደዚያ እውነትና ወደዚያ እውነት እንድንደርስ ቅዱሳን ይረዱናል ወይም ደግሞ ያማልዱናል ነው እኛ የምንለው እኮ። ስለዚህ ኢየሱስ ክርስቶስ የሰራውን የማዳን ስራና የማስታረቅ ስራና ቅዱሳን የሚሰሩትን ከእርሱ ጋር የሚያስታርቁን የሚያድኑን ስራ አገናኝታችሁ ባካችሁ አታምጡት ፕሊዝ። ህዝቡን ግራ አታጋቡት። ኦርቶዶክሳውያን በድጋሚ አካውንቱን ፎሎ ቪዲዮ ነው እጅግ ጋብሳችሁ ሼር፣ ኮፒ ሊንክ፣ ሪፖስት ዱቱ ላይ ከፈረ ያደርጋችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። የቅዱስ ሚካኤል መልጃና ከሁላችን ጋር ይሁን። ሰላም ወንድሞቻችንን እናመሰግናለን። ቃሉት ያሰማልን። በኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማና ቀኖና መኖር ሲያቅታቸው ስርዓቱን ከሻሩ በኋላ ማለትም ጌታችን መድኃኒታችን ኢየሱስ ክርስቶስ የሰራውን ሕግና ትእዛዝ መጠበቅ ሲያቅታቸው ወደ ፕሮቴስታንት ሲኮበልላሉ። ከኮበለሉ በኋላ ኦርቶዶክስ ተዋሕዶ ቤተክርስቲያን የማትለውን እያሉ የለመደ ትውልድ ይህን ሲሰማ ይደነግጣል። ዓለም ዙሪያ ያላችሁ ውድ ኦርቶዶክሳውያን ሁላችሁም አምስት ጊዜ ሼር ኮፕሊንክ አድርጉልኝ። በቅዱስ ሚካኤል ስም ይዣለሁ። በተደጋጋሚ እዚች ቤተክርስቲያን ላይ የሚዋሽ አንድ ጽንፍ የረገጠ ክንፍ አለ። ይህም ራሱን ተአድሶ ብሎ የሚጠራው ክንፍ ሁልጊዜም ቤተክርስቲያን ላይ ይዋሻል። ቤተክርስቲያን ብዙ ጊዜ ስትናገር ከሰማቸዋት እቺ ቅድስት ቤተክርስቲያን አንዲቷ የጌታ ቤተክርስቲያን የማትታደሷ ለምን ቢባል ቁስ ስላልሆነች የማትታደሷ፣ እሷ ግን ትውልድን የምታድሷ የምታንጿ ትክክለኛዋ የጌታ ቤተክርስቲያን አክታ አለቃ የሆነውን ቅዱስ ሚካኤልን ሞተልን ብላ አታምነው። ለምን ቢባል
ሞትን ድል አድርጎ የተነሳ የሞተልን የነገስታት ንጉሥ የሆነው የአይሁድ አንበሳ የሆነው ክርስቶስ ኢየሱስ ነው። እቺ ንጽሕትና ቅድስት የሆነች ቤተክርስቲያን ኢየሱስ ክርስቶስን ከሞትም ተነስቶልኛል፣ ሞትንም ድል አድርጎ ደግሞ በሰውና በእግዚአብሔር መካከል የነበረውን የኃጢአት ግርግዳ አፍርሶልኛል፣ ቤዛችን ክርስቶስ ኢየሱስ ነው ብላ ታስተምራለች። ከዚህ ጋር በተያያዘ እነዚህ ጽንፍ የረገጡ ተሐድሳውያን እዚች ቅድስትና ንጽሕት የሆነች ቤተክርስቲያን ላይ ምን ያደርጋሉ? ውሸትን ይዋሹባታል። የትም ቦታ ላይ ሚካኤል ሞተልን ብላ ቤተክርስቲያን አታስተምርምም፣ አስተምራምም አታውቅ። ስለዚህ ካልዋሹ የሚያዳምጣቸው የለም፣ ካልዋሹ ውሸታቸውን የሚሰማቸው ሰው የለም፣ ካልዋሹ ቤተክርስቲያንን ንጽሕት የሆነችዋን አንዲቷን የጌታ ቤተክርስቲያንን ቅድስት የሆነች ኦርቶዶክስ ተዋሕዶን ካልሰደቡ አዳማጭ የላቸውም። በኪዳነ ምህረት ይህን ቪዲዮ ሼር አድርጉልኝና ለነዚህ አስመሳይ ተኩላዎች ላኩልኝ። እናንተ ቅን የሆናችሁ ኦርቶዶክሳውያን ኦርቶዶክስ ተዋሕዶ ሞተልኝ ብላ የምታስተምረው ሞተላትም ቤተክርስቲያን እንኳን ክርስቲያናዊ ናት ተብላ ልትጠራ የምትችለው በአንዱ በእግዚአብሔር ልጅ በሆነው በክርስቶስ ኢየሱስ ከድንግል ማርያም በተወለደው ፍጹም ሰው ፍጹም አምላክ በሆነው ኢየሱስ ነው ማለት ነው። ስለዚህ እቺም ቤተክርስቲያንን ካልዋሹባት የሚያዳምጣቸው አካል ስለሌለ ነውና ቤተክርስቲያን ግን ሁሌም ልክ ናት፣ አትሳሳትም። እግዚአብሔር አምላክ ኢትዮጵያንና ምድሪቷን ይባርክ። ኦርቶዶክስ ተዋሕዶ ለዘላለም ትኑር። ለሀገሮቻችን ልጆች ለፕሮቴስታንት እህት ወንድሞቻችን ግን የምናስተላልፍላቸው መልእክት ከነዚህ ሐሰተኛ ነቢያቶችና ፓስተሮች እባካችሁ ተጠንቀቁ። በዓለም ደረጃ ያሉት እንኳ አልተሳካላቸውም። ቸርቾቻቸውን እየሸጡ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተመለሱ ይገኛሉ። እንደ ሀገር ልጅ ደግሞ ስለምትቀርቡን እባካችሁ በሐሰት መንገድ አትሄዱ እንላለን። ቀኑ ሚካኤል ሲሆን፣ ቀኑ ገብርኤል ሲሆን ታቦት ወጥቶ ሲነግስ በየአጥቢያ አብያተ ክርስቲያናቱ በየገዳማቱ ማለት ነው ሁሉም ሰው ቅድመ ታቦት ቆሞ እንደ ሚካኤል አማልደኝ እያለ በዓለም ዙሪያ ይማጸናል አይደለም? ሰው እግዚአብሔርን ይማጸናል፣ መላእክትን አማልዱኝ ይላል። አንድ ሚካኤል ስንት ቦታ ይበጠስላችሁ ሚሉ አሉ። ፍጡር ከሆነ እዚህም እዚያም እንዴት ይደርሳል በአንድ ሰዓት እንዲህ ስትለምኑት የሚል አይነት ጥያቄ ያላቸው ሰዎች አሉ። ጥቅስ አይደለም የጠቀሱት፣ ሎጂክ ነው አይደለም? ስለዚህ በሎጂክ ነው መመለስ ያለበትና ቀላል ነው በጣም። አንደኛ የመላእክትን ተፈጥሮ ማወቅ ያስፈልጋል። መላእክት በቦታ ውስን ናቸው ማለት በአንድ ቤት ውስጥ በአንድ መንደር ውስጥ ብቻ ተወስነው ይቀራሉ ማለት አይደል። አንድ መልአክ ዓለምን ሊሞላ ይችላል። በሌሎች ዓለማት ከሌለ ውስን ነው ማለት ነው አይደል? ይሄን ማወቅ አለብን። ስለዚህ እኛ የምናወራው ስለዚህ ዓለም አይደለም። ይሄ ዓለም ብርቃቸው አይደለም። አንዱ ይሄ። ሁለተኛ በጣም ፈጣን ከመሆናቸው የተነሳ ሰይጣን እንኳን ምድሩን ሁሉ ዞርኳት ብሏል መጽሐፈ ኢዮብ ምዕራፍ 1 ላይ። ሰይጣን እንኳን ከጸጋ የተገፈፈ የተዋረደ ሰይጣን እንኳን ከነክብራቸው ከነጸጋቸው ያሉ መላእክት ምድርን በቅጽበት መዞር ይችላሉ፣ ችግር የለባቸው። ሁለተኛው ነጥብ ነው። ሶስተኛው ቴክኖሎጂን ያየ ሰው ይሄ ይገባዋል። በአንድ ስቴሽን ጣቢያ የሚተላለፉ ዝግጅቶች ይኖራሉ አይደለም? ከዛ በዓለም ዙሪያ ላይቭ በአንድ ቅጽበት በአንድ ወቅት በአንድ ጊዜ በእያንዳንዱ ሰው ቤት ቴሌቪዥን መስኮት እናያለን ያን ዝግጅት አይደል? በአንድ ጣቢያ አለ። ሰው የፈጠረው ይሄ ሳተላይት ይሄን አይነት ቦታ መድረስ ከቻለ በዚያ ቅጽበት ማለት እንዲህ አይነት መልእክት ማስተላለፍ ከተቻለ አንድ መልአክ ከአንድ ጣቢያ ያንሳል ችሎታው? እንደዛ እንደማለት ነው። ደግሞ አሉ ኔትወርኪንግ የሚባል አለ በዚህ በኮምፒውተር ቴክኖሎጂ በብዙ ሺህ የሚቆጠሩ ኮምፒውተሮች ተያይዘው ከአንድ ሰርቨር መረጃ ያገኛሉ። በዓለም ዙሪያ ማለት በቅጽበት መረጃ ይደርሳቸዋል። ስለዚህ አንድ መልአክ ነው ከአንድ ሰርቨር ያንሳል ወይ? ችሎታው ፍጥነቱ እግዚአብሔር የፈጠረው ሕያው ፍጥረት መልአከ እግዚአብሔር ከዚያ ያንሳል? እንዴት አድርገን ንቀን አይተናቸው ነው? ይሄን ደግሞ መጽሐፍ ቅዱሳዊ እናድርገው። መጽሐፍ ቅዱሳዊ ሲሆን ሁሉ ነገር መልካም ስለሆነ ምን ይላል? መዝሙረ ዳዊት መዝሙር 33 ቁጥር 7 ላይ ይተአየን መልአከ እግዚአብሔር አውዶሙ ለይፈርህዎ ወያድኅኖሙ የእግዚአብሔር መልአክ ይላል። የእግዚአብሔር መልአክ ሲል ብዙ መላእክት ማለት ነው ወይስ አንድ መልአክ ነው? አንድ መልአክ ነው አይደል? የእግዚአብሔር መልአክ ይልና በሚፈሩት ሰዎች ዙሪያ ይሰፍራል ይላል። ሰፈረ የሚባለው ለሰራዊት ነው እንጂ ለአንድ ነገር ሰፈረ ይባላል? አያችሁ መጽሐፍ ቅዱስ አነጋገሩ ጥበብ አለው የለውም?
አንድ መልአክ ነው፣ በሚፈሩት ሰዎች ዙሪያ ይሰፍራል። እንዴት? እግዚአብሔር ያውቃል። እኛ ምን እናውቃለን ስለ መላእክት? እንዴት ነው የሚሰፍረው? እዚህ የሚፈራው ካለ፣ እዚያም የሚፈራው ካለ፣ እዚያም የሚፈራው ካለ አንድ መልአክ ይሰፍራል። እዚህም እዚያም ይሰፍራል። እንዴት? እግዚአብሔር ነው የፈጠረው፣ የሚያውቀው እሱ ነው፣ እኛ እናውቅ። ለቅዱስ ገብርኤል እንኳን ቅዱስ ሚካኤል አስፈልጎታል። ማን አንተ ሚካኤል አያስፈልገኝም የምትል እንዴ? ጳውሎስ እንኳን የምእመናን ጸሎት ከጠቀመው አንተ አይጠቅመኝም የምትለው እመነኝ ከመንፈስ ቅዱስ ስላልሆንክ ነው። ስሜታዊ ሆኜ አይደለም። የእግዚአብሔር ቃል አለኝ። እንዲህ ይላል የእግዚአብሔር ቃል ለፊልጵስዩስ ቅዱስ ጳውሎስ ይጽፍላቸው፣ በጸሎታችሁና በኢየሱስ ክርስቶስ መንፈስ መሰጠት ለመዳኔ እንዲሆንልኝ ያውቃለሁ ይላል። ጸሎታችሁ እንኳን ለመዳኔ ይጠቅመኛል ይላል። ማን አንተ ማይጠቅምህ? የተክለ ሃይማኖት ጸሎት ማይጠቅምህ ማን አንተ? አንተ የተክለ ሃይማኖት ጸሎት ማይጠቅምህ ከሆነ አንተ ክርስቶሳዊ አይደለህ። የምእመናን ጸሎት ይጠቅመኛል እንዴ? አስፈልገኝም ማለት እንኳን እንዴት ያሳፍራል! እንዴት ያሳፍራል! ከዚህ የበለጠ ውርደት አለ? እንኳን እኛ ደካሞች ለቅዱስ ገብርኤል እንኳን ቅዱስ ሚካኤል አስፈልጎታል። እደግመዋለሁ፣ ለቅዱስ ገብርኤል እንኳን ቅዱስ ሚካኤል አስፈልጎታል። የፋርስ አለቃ ሰይጣንን ነው የፋርስ አለቃ የሚለው። ለዳንኤል በሮ ሲሄድ ቅዱስ ገብርኤል ተቋቋመኝ ይላል። ሰራዊቱን ሰብስቦ ቅዱስ ገብርኤል ጋር ትንቅንቅ ጀመረ። ከዛስ ካለቃችሁ ከሚካኤል በቀር የሚያጸናኝ የለም አለ። ለቅዱስ ገብርኤል እንኳን ቅዱስ ሚካኤል አስፈልጎታል። ማን አንተ ሚካኤል አያስፈልገኝም የምትል? ሚካኤል ያዘለት ገብርኤል በረረ። በኋላ አሳያችኋለሁ። እንደሱ ነው የሚለው ትንቢተ ዳንኤል ምዕራፍ 10ን አንብቡት። መልአክን አያስፈልገኝም ማለት እንዴት ያለ ሞት! እዩ። በጣም የሚደንቃችሁን ቃል ልንገራችሁ። ዙሪያዋን እስከኮተኮተላት ፋንድያ እስካፈስላት አይደል የሚለው? አይደል ያለው? ዙሪያዋን ሊሰፍር የሚችል ማን ነው ካላችሁ፣ እግዚአብሔርን በሚፈሩ ሰዎች ዙሪያ ደግሞ አለው። ዛሬ ምናልባት መስባክ ላይ ተብሎ ይሆናል። እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መልአክ ምን ይላል? ምን ይላል? በዙሪያችን ይሰፍራል። አየ፣ ዙሪያዋን እስከኮተኮተላት የሚለው ቃል እንኳን ይሄን አይጠቁምም ወገኖቼ። የእግዚአብሔር መልአክ በሞቴችን ቃል ስሙ። የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል። ስንት መልአክ? የእግዚአብሔር መልአክ እኮ ነው የሚለው። የእግዚአብሔር መላእክት አይደለም የሚለው። የእግዚአብሔር ምን? ስንት መልአክ? አንድ መልአኩ አንድ ነው። ከዛስ እግዚአብሔርን በሚፈሩ ሰዎች ዙሪያ አንዱ መልአክ ይበቃናል ለኛ። ወቦ እለ ያጸልሉ በአክናፊሆሙ አሐተ ሀገረ ይላል። በአንድ ክንፋቸው አንድ ሀገር የሚያለብሱ መላእክት አሉ ይላል ኤጲፋኒዎስ ዘቆጵሮስ። አንድ መልአክ ይበቃል። ከሺህ አንድ ይበቃል ያልኳችሁ ለዚህ ነው። አንድ መልአክ ይበቃናል። እኛ ብንመለስ አንዱ ቅዱስ ሚካኤል ይበቃን ነበር። ዙሪያውን ይሰፍራል። ዙሪያውን ይሰፍራል። መምህራኖቻችንን እናመሰግናለን። ቃለ ሕይወት ያሰማልን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም